የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳ በመግለጫቸው የበዓሉ አካል የሆኑ ስራዎች በክልሉ በተለያዩ አካባቢዎች በሰላማዊ ሁኔታ ተሰርተው መጠናቀቃቸውን አውስተው ህዳር 29 ለሚከበረው ለዚህ ታላቅ በዓል ሆሳዕናና አካባቢው ህብረተሰብ ጋር የግንዛቤ ስራዎች በስፋት መሰራታቸውን አመላክተዋል። ተቀባይ ሆቴሎችን ዝግጁ የማድረግ እንዲሁም በጎ ፍቃድ ወጣቶችን የማስገንዘብ ስራዎች ተሰርተዋል ብለዋል። አንደኛው ማህበረሰቡ በክልላቸው ሁሉ ቦታ ያለው ማህበረሰብ ሆሳዕና ከተማና አካባቢ ያለው ማህበረሰብ እንደሚታወቀው የሀገራችን ህዝብ ሰላም ወዳድ ህዝብ ከዚህ አንጻር በይበልጥ ሆሳዕና ከተማና አካባቢ ያለው ህብረተሰብ በራሱ በመዋቅሩ ሰፊ የግንዛቤ ስራዎች ተሰርተዋል። በዓሉ የሚከበርበት ሂደት ከህብረተሰቡ ይጠበቃል የሚለው ህብረተሰቡን የማወያየት የማንቃት የማነጋገር ግንዛቤ መፍጠር ስራዎች ተሰርተዋል። ቀጥሎ ተቀባይ ሆቴሎች ሁሉ ከተማ ውስጥ ያሉ አገልግሎት ሰጪ ሆቴሎች በሙሉ እነሱን መረጃ መስጠት የማወያየት በዓሉ እንዴት እንደሚከበር የማሳወቅ ስራ የተሰራበት ሂደት አለ። ሌላው በወጣቶች እነዚህ በመዋቅሩ የተሰራ ነው። አጠቃላይ እኛ ብቻ የሰራነው ሳይሆን አጠቃላይ በመዋቅሩ የተሰሩ ስራዎች ወጣቶችን በጎ ፈቃድ ወጣቶችን የማወያየት የማደራጀት ስራዎች በራሱ ሲስተም የተሰራበት ሂደት አለ። ከዚህ አንጻር በዋናነት አንዱ የማህበረሰቡ ግንዛቤ መፍጠር የማሳወቅ እንግዳ እንዴት እንደሚቀበል ከጸጥታ ኃይሉ ጋር እንዴት እንደሚቀናጅ እነዚህ ግንዛቤዎች የተፈጠሩበት ሂደት አለ። ሁሉም የበዓሉ ታዳሚ በትራንስፖርት ስለሚንቀሳቀስ የፍሰት ሂደቱ ሰላማዊ እንዲሆን ማህበረሰቡንም የጸጥታ መዋቅሩንም የማወያየት ስራዎች መሰራታቸውን ገልጸዋል። ትልቁ ነገር ግን የትራፊክ ፍሰቱ ጤናማ እንዲሆን የሚያደርጉት የትራፊክ ፖሊስ፣ መንገድ ትራንስፖርት፣ የተማሪ ትራፊኮችና በጎ ፈቃድ ወጣቶች ናቸው። እነዚህ በየደረጃው በቂ ግንዛቤ ተሰጥቷል። እኛም ሆሳዕና ላይም አጎራባች አካባቢ ያለውን የትራፊክ ቁጥጥር በክልል ፖሊስ ኮሚሽን ይመራል። የራሱ ቲም አለ። ባይዘው የትራፊክ ቲም አለ፣ የመከላከል ቲም አለ፣ ሌሎችም ቲሞች አሉ። አስቸኳይ ነገሮችም ሲገጥም የምርመራ ቲም ሁሉ አለ። ስራዎቻችን የወንጀል መከላከል ስራ፣ የትራፊክ ቁጥጥር ስራ፣ የምርመራ ስራ ይሆናል። መንገድ ላይ ችግር እንዳይገጥም የወንጀል መከላከል ስራ ይሰራል። አደጋ እንዳይደርስ የትራፊክ ቁጥጥር ስራ ይሰራል። ከዚህ አልፎ ከተፈጸመ ደግሞ ሆሳዕና ከተማ ላይ የትም ከዚህ አልፎ የተፈጸመ በሌብነት በተለያዩ ነገር ተሰማራል የሚል አካል ካለ ክትትላችን የተጠናከረ ነው። ይዘን ከያዘን ደግሞ ተይዞ ወደ ህግ የሚቀርብ መሆኑን አንዱ እሱን ለማንሳት የክልሉ ሁሉም ዞኖችና ልዩ ወረዳዎች እንግዶች አቋርጠው በሚመጡባቸው መስመሮች ከእንግዳ አቀባበል ጀምሮ በተገቢ እንዲያስተባብሩና የጸጥታ ኃይሎችን ፖሊስና ምልሻ የማወያየትና የማደራጀት ስራዎች ተሰርተዋል ነው ያሉት። የከተማ ጸጥታ ስራዎች በጥብቅ ዲሲፕሊን እንዲመሩ ማወያየታቸውን ጠቁመው ህብረተሰቡም በኢትዮጵያ ጨዋነት እንግዳን ሊቀበል እንደሚገባ አሳስበዋል። የክልሉ ርዕሰ መስተዳድር በሚሰጡት አቅጣጫ ስራዎች ሲሰሩ መቆየታቸውን ጠቁመው የጸጥታ አካላቱ በየደረጃው ከሚገኙ ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ገልጸዋል። ኮሚሽነር ሽመልስ አክለውም ህዝቡ ከጸጥታ አካላቱ ጎን በመሆን እንግዶችን በአግባቡ ከመቀበል ጀምሮ በጸጥታው ስራ የድርሻውን እንዲወጣ መልእክታቸውን አስተላልፈዋል። ህዝቡ ከጫፍ እስከ ጫፍ ትብብር ማድረግ ለጸጥታ ኃይሉ ለሰላሙ በዋናነት ህብረተሰቡ ስለሆነ ህብረተሰቡ ትብብር ለየት ያሉ ነገሮች ሲኖሩ ለጸጥታ አካል መጠቆም፣ መረጃ መስጠት፣ መቀላቀል፣ አካባቢውን መጠበቅ፣ እንግዶቹን በአግባቡ በየቦታው ሲያርፉ መቀበል፣ ማስተናገድ፣ የሚፈልጉት መረጃ መስጠት፣ ህዝብ በዓሉ ያለምንም የጸጥታ ችግር እንድናጠናቀቅ የህዝቡ ድርሻ ጉልህ ስለሆነ ህዝቡን አንዱ በዚህ ልክ ትልቅ የሆነ ኃላፊነት ህዝቡ ላይ ስለሆነ ለእኛም ትልቅ አጋዥ ባለቤት የሚሆነው ብለን የጸጥታው ህዝቡ ስለሆነ በዓሉ የህዝቡ ስለሆነ